ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ የማሳያችሁ ሳሙና ነው። በቤታችን ኦሪጂናል ሳሙና የፊት ሳሙና እንሰራለን ማለት ነው። እስከ መጨረሻው ድረስ ተከታተሉን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በእነዚህ ግብአቶች ዛሬ እንሰራለን ማለት ነው። እዚህ ጋር 3 ማንኪያ ሩዝ አድርጌያለሁ። ሩዙን እዚህ ፈጨዋለሁኝ ማለት ነው። 3 ማንኪያ ሩዝ ነው ያደርኩት፣ የሾርባ ማንኪያ 3 ማለት ነው። ሩዙን በደንብ አድርጌ ፈጨዋለሁ፣ ድቅቅ አድርጌ ማለት ነው በስነ ስርዓት። ስለዚህ ይሄንን ፈጭተን ከጨረስን በኋላ ደግሞ እዚህ ጋር እኔ የሚጠቀመው ሳሙና ይሄንን ነው። የክያርና ማር ነው ማለት ነው። ያለቀ ስለሌለኝ ነው እንጂ ባለቀ ነው ከዚህ ቀደም የሰራሁት። ሰርቼ ነው ለእናንተ ድጋሚ ያመጣሁላችሁ። በዚህ መልኩ ፈቅቄ ጨርሻለሁ። የምሬን ነው የምላችሁ፣ ኑሮ በዘዴ ነው፣ ተጠቀሙበት። እኔ ስለጠቀመኝ ነው። ከዚህ ቀደም በሬት ሰርቼ ነበረ። በጣም ጓደኛዬ ወደው ነው። አሁን ደግሞ የሩዝ ለራሴ ሰራ የተነሳሁኝ ማለት ነው። ስለዚህ በእነዚህ ግብአቶች እንዴት አድርገን አንድ ሳሙና ወደ ብዙ ሳሙና ቀይረን ህይወታችንን ቀለል አድርገን መኖር እንችላለን እላችኋለሁ። ስለዚህ እዚህ ጋር ውሃ አፍልቻለሁ። አንድ የሻይ ብርጭቆ ውሃ ነው የጨመርኩበት ለአንድ ሳሙና ማለት ነው። ሳሙናው ብዙ ትልቅ አይደለም፣ እንዳያችሁት ነው። በቃ በላቂ ሳሙና ነው የሚሰራው። ሊያልቅ መጨረሻ ላይ ምናምን አረፋ የማይደቃል አይደለ? በዛ በቁርጥራጭ ሳሙና ሳትጥሉ አጠረቃቅማችሁ እንደዚህ መስራት ትችላላችሁ ማለት ነው በቀላሉ። ኢትዮጵያ ሀገራችን አሁን ላይ ኑሮ በጣም ሀይ ሆኗል አሉ። እንግዲህ በገባን ጊዜ ደግሞ በቤታችን ቢያንስ ይሄን ነገር አድርገን ህይወታችንን ቀለል ማድረግ እንችላለን እላችኋለሁ። ላይፍ ቦይ ራሱ 60-70 ብር ገብቷል አሉ። አንድ ላይፍ ቦይ ብንገዛ በዚህ መልኩ ብዙ ማድረግ እንችላለን ማለት ነው። በምንፈልገው ነገር ለምሳሌ በሬት መጠቀም እንችላለን። ሀገራችን ደግሞ ሬት አለ። ያው በየአካባቢያችን አላውቅም እንጂ እኛ ጋር አሁን በየወንዙ ዳርቻ በጣም አንዱ ዝንጣፊ ራሱ በጣም ትልልቅ ብዙ አለ ማለት ነው። ተልባ ነፍ ነው። ስለዚህ ያን ነገር ኦሪጂናል የሆነ ነገር መጠቀም እንችላለን ማለት ነው። እዚህ ጋር ጥዳለሁኝ መጥበሻውን፣ ውሃ እየፈላሁ አድርጌ ሳሙናውን ያቀለጥኩትን ሳሙና ከላይ ጨምረዋለሁኝ ማለት ነው። ከነሳህኑ እንደዚህ ጨምሬ ክሪም እስከሚሆን ድረስ ማማሰል አለባችሁ። እጃችሁን ሳታቋርጡ ማለት ነው። በተለይ ሩዙን ከጨመራችሁ በኋላ በቃ እጃችሁን ሳታቋርጡ ነው ማማሰል ያለባችሁ ማለት ነው። ስለዚህ በዚህ መልኩ እንትን እያለን እንቀጥላለን። በጣም ይቅርታ ወሬ ብዙም አልችልም፣ ያው በራሴ ድምፅ እንትን ለማለት ነው። ይሄ ደግሞ እዚህ ጋር ሃይላንድ ነው፣ ውሃ ጠጥተው የጨረሱበት ሃይላንድ። ለምሳሌ ኢትዮጵያ ላይ በቀላሉ የምናገኘው ማለት ነው። እንደዚህ ከስር ቆረጥኩትኝ ማለት ነው። ግን ሳሙና የራሱ የሆነ መስሪያ ስላለው ርካሽ ነው። በተለይ ሼን ምናምን ላይ አማዞን ላይ ብንጠልብ በጣም ርካሽ ነው። ግን በቀላሉ ደግሞ እንደዚህ መስራት እንችላለን ለማለት ነው። ወደፊት ደግሞ ብዙ ስሰራ ራሴ ጠልቤ መስሪያውን አሳያችኋለሁ ብዬ ተስፋ አደርጋለሁ። እና ሃይላንዱን ውሃውን ጥረጉት ሶፍት ማለት ነው። ጋር እንትን አለ፣ ውሃው ፈላ የጣርኩት ማለት ነው። ስለዚህ አሁን ሩዛችንን እንጨምራለን ማለት ነው። ሩዙን ሲጨምሩ ግን አደራ የምላችሁ ነገር እንዳይጓጉል በስርዓት አማስሉት ማለት ነው። እጃችሁን ሳታሳርፉ፣ እጃችሁ ማረፍ የለበትም።
እና ላችኋለሁ ህይወታችንን ቀለል አድርገን መኖር እንችላለን። እንደዚሁ ማለት ነው። በቃ ማካበድ ራሱ አያስፈልግም። ህይወት ታከበዷት ትከብዳለች፣ ታቀለሏትም ልክ እንደዛው እንደ ሰው ነው ማለት ነው። ስለዚህ ላይፍ ቦይ 60 ብር 70 ብር ሆነ እኮ ምናምን የውሻ ምላሽ የምታክል ላይፍ ቦይ ተገዝቶ ለሳምንት ስለማይቆይ እንደዚህ ደግሞ ሰርተን ብንጠቀም ከቆይታውም በላይ ደግሞ ኦሪጂናል ነገር ነው ማለት ነው። ለምሳሌ ሩዝ አሁን የሩዝ ሳሙና ቢጠየቅ እስከ 400 እስከ 500 ነው የሚሸጥ ማለት ነው። ያን ነገር ደግሞ ስታስቡት የራሴ ሰርቼ ስጠቀም ብላችሁ ትነሳሳላችሁ ማለት ነው። እኔ እዚህ ጋር እጄን ሳላሳርፍ ይኸው እያማሰርኩኝ ነው። ከስር ውሃውም እየፈላ ነው። ዝቅተኛ እሳት ላይ ነው ያደረኩትኝ። ውሃው እየተፈናጨቀ እያቃጠለኝ ዝቅተኛ ላይ ነው ያደረኩት። አያችሁ አሁን ራሱ መወፈር ጀምሯል ማለት ነው። ግን ትንሽ አቆይቶኛል እኔ አቆይቶኛል። እሳቱን በጣም ስለቀነስኩት ነው መሰለኝ። ከዚህ ቀደም በሬት ሰርቼ ነበረ። በሬት የሰራሁት ብዙም አላቆየኝም። በትልቅ እቃ ላይ ነበር ያደረኩት። በጣም ምርጥ ነበር የሆነ ማለት ነው። እና በጣም አሪፍ ነው። የምሬን ነው የምላችሁ። ይሄን ነገር ተጠቀሙ። እኔ ስለጠቀመኝ ነው። መዳም ቤት ያለ ነው ራሱ በወር በ2 ሳምንት ሳሙና ከማለት አንድ ሳሙና ከገዙልን ልክ በዚህ መልኩ ተልባ ቤት ውስጥ ካለ በተልባ ሬት ደግሞ ግቢ ካላቸው በሬት ሩዝ ደግሞ አይጠፋም። እንደዚህ በሩዝ ልክ እኔ እንደሰራሁት ሰርተን ለራሳችን መጠቀም እንችላለን ማለት ነው። እና እንደዛ ላችኋለሁ። ይሄን ይመስላል። እስከ መጨረሻው ድረስ ተከታተሉን። ከወደዳችሁት ደግሞ ሰብስክራይብ አድርጉኝ፣ አስተያየትም ስጡኝ ኮሜንት ላይ። እንግዲህ የተሳሳትኩት ነገር ካለ ቪዲዮ ትንሽ ረዘም ብሏል መሰለኝ፣ እንግዲህ ይቅርታ አድርጉልኝ። ስለዚህ እስከ መጨረሻው ድረስ ተከታተሉኝ ማለት ነው። እዚህ ጋር በአንድ እጄ ብቻ ስለያዝኩኝ ካሜራውን ስልኬን በአንድ እጄ ይዤ እሱን ደግሞ በአንድ እጄ በማማስልበት ሰዓት ይሽከረከራል ከእጄ ጋር አብሮ ውሃ ላይ ስለሆነ እንግዲህ ሁሉንም እንትን እለዋለሁኝ ማለት ነው። አሁን ላይ እየደረሰ ነው። ወደ ክሬም እየተቀየረ ነው ማለት ነው። በቃ ወደ መወፈሩ ነው። ሲንተከተክ ኖርማል ክሬም ነው የሚሆነው። ጓደኛዬ ነች ከዚህ ቀደም ሰርቼ ላይ ተጠቀመችው። በቃ ቀን በቀን ነው የምታወራኝ። ወይ በጣም ነው ደስ የሚለው፣ በጣም ነው የተመቸኝ ምናምን ትለኛለች ማለት ነው። ለዚህ ደግሞ እስኪ ዛሬ ደግሞ ለራሴ ጥቁር ነጠብጣብ ፊቴ ላይ ብዙ አረብ ሀገር ማደርገን የለምና ብዙ ነጠብጣቦች ስላለብኝ ያንን ነገር ለማጥፋት ፈልጌ ለምን ለራሴ አልሰራም ብዬ እየሰራሁኝ ነው ማለት ነው። ተጠቅሜው ደግሞ ለውጥ ፊቴ ካለው በድጋሚ መጥቼ በሬትም ሆነ በተልባም ሆነ እሰራላችኋለሁ እላችኋለሁኝ። ሬት የሰራው ከዚህ ቀደም በጣም ምርጥ ነው እና እንደውም ጨርሻለሁኝ አሰርልኝም ምናምን እያለች ነበር ጓደኛዬ ማለት ነው። እሰራልሻለሁ ግን ለእኔ መጀመሪያ ልስራና ነው ያልኩት። በዚህ መልኩ አያችሁ፣ የምር በጣም ነው የሚያምሩ። ደግሞ ሽታው እንዴት ደስ እንደሚል። ስለዚህ አሁን ወደ መጨረሻው እየደረሰ ነው። አያችሁ ቀይ እየበቃው ነው ማለት ነው። ግን ደግሞ ከጨረሳችሁ በኋላ ጨርሻለሁ። አሁን ከጨረሳችሁ በኋላ የምነግራችሁ ነገር ሳሙና እንደዚህ በቃ ንፋስ ምናምን የማያገኝበት ቦታ በደንብ ሽፍን ተደርጎ ውጭ ላይ ቢቀመጥ እስከ 3 ቀን እስከ 4 ቀን ድረስ በደንብ ድርቅ ይላል። ፀሐይ ምናምን የማያገኝበት ቦታ ከተቀመጠ ምርጥ ይሆናል ማለት ነው። ግን እኔ ደግሞ ውጭ ላይ ማስቀመጥ አልችልም። እንግዲህ ታውቃላችሁ ሰው ቤት ነው ያለሁት። እንዴት ነው ያደረኩት? ፍሪዘር ውስጥ ነው የከተትኩት ማለት ነው። እና
እንደዚህ እንትን አደረግኩኝና ሽታ እንዳመጣ ብዬ በሸፋፍ ከላይ በደንብ አድርጌ ገጠምኩትና ፍሪዘር ውስጥ ከተትኩት ማለት ነው። ጠዋት ከተትኩት፣ ጠዋት ከትቼ ማታ ወጣሁትኝ ማለት ነው። ማታ ወጣሁትኝ። ማታ ስጠቀመው በቃ አትጠይቁኝ፣ እውነቴን ነው የምላችሁ። በጣም ነው ደስ ያለኝ ማለት ነው። እንዲህም መስራት እችላለሁ እንዴ ምናምን በቃ ራሴን እናደነኩት። የምሬን ነው የምላችሁ። አያችሁ፣ በዚህ በሸፋፍ ነው በደንብ አድርጌ ሽታ እንዳይኖረው ብዬ ፍሪዘር ውስጥ። ግን በዚህ ብቻ አይደለም የጠቀለልኩት፣ ስላላሳያችሁ ነው እንጂ ድጋሚ በፌስታል ቋጥሬ ነው ውስጥ የከተትኩት። ከላይም መልሼ በፌስታል ቋጥሬ ነው ውስጥ ላይ ከተትኩት ማለት ነው። ከዛ ማታ አወጣሁኝ። ማታ ወጥቼ ቆራረጥኩት ማለት ነው። እና በጣም ነው የሚያምረው። እኔ ገርሞኛል ሲጀመር ማለት ነው። አያችሁ፣ ይሄ ማታ ነው። ይሄ ማታ ነው አውጥቼው በቃ ድርቅ ብሏል። እንደምፈልገው ነው የሆነልኝ። ሲጀመር ትንሽ ሳወጣው አስቸግሮኝ ነበረ። 4 ቦታ ቆረጥኩት። አንድ ሳሙና ለ4 ማለት ነው። በጣም ወፈፍራም ነው ይሄ ደግሞ ሲጀመር። አንዱ ብቻ ነው ራሱ ያን እየፈቀፈኩት ነው ያለው። 3ቱ በቃ ኑሮ በዘዴ ቀለል አድርገን እንደዚህ እናደርጋለን ማለት ነው። አያችሁ ደግሞ አረፋው ሲኮርፍ ማለት ነው። እኔ በጣም የሚገርመኝ እንደዚህም ይቻላል እንደ እያልኩኝ ነበረ ራሴ ማለት ነው። ፊቴን ደግሞ ያው እየታጠብኩ አላሳየኋቸውም፣ እጄ ላይ ነው እያሳየኋችሁ ያለው። በመጨረሻ ግን ጓደኛዬም እየታጠበችበት ነበረ ፊቷን። እሷንም ቀርጫታለሁ፣ ችግር የለውም ልቀቂ፣ ምንም አታስቢ ምናምን ነገር ስላለችኝ በመጨረሻ ላይ የእሷን ቪዲዮ አስገብቻለሁ ማለት ነው፣ ስለፈቀደችልኝ ማለት ነው። እና የእሷን ቪዲዮ መጨረሻ ላይ ፊቷን ስትታጠበት በቃ ዋው ስትል ነበረ ማለት ነው። አያቸው 4 ሳሙና ማለት ነው። ያው መስሪያው ደግሞ ቢኖረኝ አስባችሁታል? ቅርጹ ምናምን በጣም ነው የሚያምረው። 2 ቀን 3 ቀን እስከ 4 ቀን ደግሞ ቢቆይ በቃ እየተለየ ነው የሚሆነው ድርቀቱ ማለት ነው። ይሄ ግን በደንብ አልደረቀም። እንዳልኳችሁ ጓደኛዬ እዚህ ጋር መጨረሻ ላይ ቪዲዮዋን አስቀምጨዋለሁ ማለት ነው። ያው ለፊት እንድትጠቀምነው ለማሳየት ነው ማለት ነው። አይ ስለፈቀደችልኝ መጨረሻ ላይ አስገብቻታለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። እስከ መጨረሻው ድረስ ስላያችሁኝ ደግሞ አይታችሁ አትለፉኝ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ጥሩ ጥሩ ነገር ይዤ እንድመጣ ይረዳኛል የእናንተ አስተያየት ማለት ነው። ስለዚህ እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ባይ ባይ።